በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ሰላም እንዴት ናችሁ? ውድ የጸጋ ሾው ቤተሰብ ተመልካቾቻችን ጸጋ ሾው የተሰኘው ፕሮግራማችንን ጀምረናል። ጸጋን ሾው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እንደተለመደው በጌታ ፍቅር እጠይቃለሁ። ዛሬም ከተወደደው እንዲሁም ደግሞ ጌታ በዘመኑ ከሰራው ከሐዋርያው አክሊሉ ብርሃኑ ጋር ቆይታዬን እቀጥላለሁ። እናንተም እስከ መጨረሻው ድረስ እንድትከታተሉኝ እጋብዛለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁኝ። እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ይህንን ፕሮግራም በጄኤምኤም ቴሌቪዥን የሚተላለፍ ሲሆን እንዲሁም ደግሞ ለሌሎች ወገኖች እንዲዳረስ በዩቲዩብ ቻናላችን ጸጋን ሾው ሰብስክራይብ እንድታደርጉ አሁንም በጌታ ፍቅር አደራላለሁ። አፖስትል እግዚአብሔር በሕይወት በአገልግሎት ያደረገውን ነገር እንግዲህ የእግዚአብሔር ሕዝብ ሰምቶት እጅግ እንደተባረኩበት ተስፋ አደርጋለሁ። ቆይታችን አሁንም ይቀጥላል። ሙሉ ወንጌል በተለይ ቀጠና 2 ሙሉ ወንጌል አጥቢያ ለ22 ዓመታት ከዛም በላይ አገልግልሃል። በጣም ብዙ ደግሞ አጥቢያዎችንም ጌታ ረድቶ ፕላንት አድርገሃል። ለሙሉ ወንጌል ቤተክርስቲያንም ደግሞ አስረክበሃል ማለት ነው እና ከዛ በኋላ የሚለውጥ ወንጌል ወይም ደግሞ ሻኩር ዓለም አቀፍ የክርስቶስ ቤተክርስቲያን ተክለህ ደግሞ ላለፉት 10 ዓመታት በላይ ስታገለግል ቆይተህ ነበረ። ያንተን አገልግሎት በቅርበት የሚያውቁ ሰዎች በተለይ በሙሉ ወንጌል በነበረ አገልግሎት በጣም ብዙ ወገኖች እንደተጠቀሙ እንደተባረኩ ይገልጻሉ። ከዛ በኋላ ደግሞ ጌታ ወደ ሰጠህ ራእይ ደግሞ ሄደህ ነበረ። አፖስትል ወይም ሐዋርያው አክሊሉ ለምንድን ነው ከሙሉ ወንጌል የወጣው? ያንን የመሰለ ግሬስ ያንን የመሰለ የጌታ ጸጋ እየተገለጠበት ለእግዚአብሔር ሕዝብ በረከት እየሆነ ለምንድን ነው ከሙሉ ወንጌል የወጣው የሚሉ ሰዎች አሉ። ይህንን ጠይቅልን ብለውኛል። ሁለተኛ ነገር ደግሞ አሁንስ ቀጣይ የአገልግሎትክ አቅጣጫ ምን ይመስላል? በተለይ ከሙሉ ወንጌል ጋር የተያያዘ ነገርስ አለ ወይ? ምንድን ነው የተፈጠረው? እንደው ከአንተ አንደበት ብንሰማው ብዬ ነው አፖስትል። አሁን ሙሉ ወንጌል ነኝ። ምንድን ነው ከሙሉ ወንጌል ለመውጣት ያሰብኩበት ትልቁ ነገር እግዚአብሔር በየዘመናት መካከል ይናገራል፣ ራእይ ይሰጣል፣ ይመራል። ቀጠና 2 ላይ ያገለገልኩ እግዚአብሔር ጥሩ አገልግሎቱ እየሄደ ከወንድሞች ጋር እያገለገልኩ እያለ ቤተክርስቲያን ያወጣቻቸው መመሪያና ደንቦች ነበሩ በወቅቱ። እነዛ መመሪያዎች ለኔ አገልግሎት አይመቹም ነበር። ያኔ የወጣው መመሪያ ነው ወይስ እስካሁንም አለ ያ መመሪያ? ያኔ የወጣ እሺ፣ ያኔ የወጣ ተሻሽሏል፣ ብዙ ጊዜ አሻሽሎታል። ያኔ የነበረው መመሪያ ሐዋርያና ነቢይ በቤተክርስቲያን ውስጥ የሚል ይሄን ያክል ፐርሰንት ቤተክርስቲያን ይሄን ያክል ፐርሰንት ወደ ውጭ የሚል አንዳንዴ እግዚአብሔር መንፈስ ሰምተ አንድ ከተማ ላይ 1 ወር 2 ወር ወይም 1 ሳምንት ልትቆይ ትችላለህ። መመሪያው ከዛ ጋር ይጣረሳል። ያንን ካላከበርክ ደግሞ ከቤተክርስቲያን መሪዎች ጋር መጣላት ይሆናል። ስለዚህ እነዚህ መመሪያዎች እኛን ያላማከሉ አገልግሎቱን እግዚአብሔር ጸጋ አካሄድ ጥሪዎችን በወቅቱ የነበሩ መሪዎች ያንን በዛ ልክ ሲያደርጉ በተቻለ መጠን ከመውጣቴ በፊት ይሄ መመሪያ አያሰራንም፣ ይሄ ብቻ አይደለም አመራር ውስጥም አይገቡም የሚል ነገር ነው። መንፈስ ቅዱስ ያለባቸው አገልጋዮች ከአመራር ውጭ ሆኖ ምን አይነት አመራር ነው የሚሆን የሚል ጥያቄ ነበር። እነኚህ ሁለቱ ጥያቄዎች ከነሱ ጋራ መልስ ላገኝ አልቻልኩም።
አንደኛ ሐዋርያው ነው፣ ከኔ በፊት የነበረ ሰው አልነበረም። ነብይም ሆኖ በቤተ ክርስቲያን ውስጥ የነበረ ለመጀመሪያ ጊዜ ነው መድን ነበርና አንተ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በቀጠና 2 አጥቢያ የመጀመሪያው ሐዋርያ ተደርገ የተሾምከው አንተ ነህ። ያ ስለሆነ ከኔ በፊት ሌላ ሐዋርያ ይሄ መንገድ እንደዚህ ነው ብሎ የሚናገር ስለሌለ ደንብ ሲወጣ አንዳንድ ጊዜ ለመያዝ ሲባል የሚወጡ ደንቦች መንፈስ ቅዱስ አሰራርንም ይይዛሉ። የእግዚአብሔር ጸጋም አቢዩዝ ይደረጋል። አሁን ላይ ቆመን ስናየው ብዙ ያለፉ ነገሮች አሉ። መሰራት የነበረባቸው ያልተሰሩ፣ መሆን የነበረባቸው ያልሆኑ። ወደኋላ ኮንቲኒ ማድረግ አትከስም ወይም ደግሞ አታዝንም። በቃ ሰው በገባው ልክ ስለሚሆን እኔ ያየሁትን እኔ የተረዳሁትን በወቅቱ የነበሩት በዛ ልክ ስላላዩና ስላልተረዱ ቀጣዩ ነገር ምንድነው? አገልግሎቱም ህይወትንም የሰዎችንም ህይወት ምስክርነትንም ሊያበላሽ ስለሚችል ጌታ ተናግሮ ይህንን ሀሳብና መመሪያ ደንቦች እስከሚስተካከሉ እግዚአብሔር በሰጠው ራእይ እኔ በግል አትሊስት ወንጌል ለመስበክ ልሂድ ብዬ ነው ከቤተ ክርስቲያኒቱ ወጥቼ በነበሩ መሪዎች ቅዳሜ ፈውስ ፕሮግራም አገልግዬ ደብዳቤ ጽፌ ነው የሰጠኋቸው። ወንጌል ብቻ ይዤ ነው የወጣው። ሰው ገንዘብ አሁን እንደሚደረጉ ነገር ይዤ የወጣሁት ነገር የለም። ወንጌል ይሰብካለሁ። ዛፍ ስርም ቢሆን መንደር ውስጥ ቢሆን ይሄ ወንጌል በነፃነት መስበክ አለብን። እኔ ተሰጠችኝ እድል ቦነስ ተጨማሪ እድሜ ነው ያለኝ። ዛሬም ቢሆን እንደሱ ነው ማውራ። ዛሬ አገልግዬ ጌታን አካለኝ እኔ በቃ ዝግጁ ነኝ። ይሄ ቀረኝ ምን የለኝም። እያንዳንዱ ቀን ግን በከንቱ እንዲያልፍብኝ ስላልፈለግኩ በዛ ከቤተ ክርስቲያን ጋር አሰራርና ደንብ ጋራ መጣጣም አልቻለም። በዛ ምክንያት ወጣው። ይህን ወጥቼ ራእዩና መተዳደሪያ ደንቡ ማነው ያን የነበረው መተዳደሪያ ደንቡና መመሪያው ዛሬ ላይ ተቀይሯል። ያ የነበረው ብዙ ከተደከመበት በኋላ እሱን አካሄድ ቀይሮታል። አሁን አሰራሩ ላይ ይለዋወጣልና ቃሉን የማይቀየረው። ስለዚህ አሰራሩን ሲቀይሩ እኔም ከዛ በኋላ ባለው ሁኔታ ወጥቼም ቢሆን ለሙሉ ወንጌል የተከልኳቸውን የፕላንት ያደረኳቸውን ቸርቾች ለሙሉ ወንጌል ነበር የማስረክብ የነበረው። ምክንያቱም የወጣሁት ለጥቅም፣ ለገንዘብ፣ ለዝና አልነበረም። ወንጌል ወዳልደረሰበት ሄጄ ያን ነገር ጊዜ ወስጄ አብሬያቸው ሁኜ ያን ነገር ለመስራት ነው። ዛሬም ቢሆን ሸክሜ ይሄው ነው። ስለዚህ የተከልኳቸውን ቸርቾች ለሙሉ ወንጌል በደብዳቤ ያዟቸው እያልኩ በአካባቢ ያሉ ሙሉ ወንጌሎች እያስረከብኩ ነው የመጣሁት። አሁንም ደግሞ ያለሁበትን የሚለውጥ ወንጌል ቤተክርስቲያን ሁሉ ነገር ተመቻችቶ መሬት ተሰጥቶኝ ሁሉ ነገር በሆነበት እግዚአብሔር ፊት ጸለይኩ። ቀጣዩ ነገር ምንድነው? ይሄ ለብዙ አገልጋዮች ትምህርት እንዲሆን ነው። በጣም ጥሩ። እሺ፣ ለብዙ አገልጋዮች ትምህርት እንዲሆን ነው የምናገረው። አንዳንዴ ሰዎች ከጀመሩት መንገድ ለመቀየር ይቸገራሉ። እግዚአብሔር ድምፅ መስማት በጣም አስፈላጊ ነው። ከቤተ ክርስቲያን እንዲወጡ ሰዎች ወይም ደግሞ በተለያየ መንገድ አዝኖ ተጣልቶ ራእይም ተቀብሎ እግዚአብሔርን ለማገልገል ብሎ የወጡ ወንድሞች እና እህቶች እግዚአብሔር በየፌርማታው ይናገራል፣ ይመራል። ስለዚህ አሁን ላይ ስጸልይ እንዳውም አሁን ነው ተረጋግቼ ቦታ ይዤ ቤት ሰርቼ ህንፃ ሰርቼ ጂ+10 መሬት የሚሆን 3000 ካሬ ወስጄ ከመንግስት በተረጋጋሁበትና በቃ ከዚህ በኋላ እንደዚህ ነው ባልኩበት እግዚአብሔር ወደ ሙሉ ወንጌል ትመለሳለህ አለኝ። በጣም ይገርማል። መለኮታዊ የመንፈስ ቅዱስ ድምፅ ምሪት ወደ አንተ መጣ እና ያንን ነገር ላለመቀበል ስፈልግ እግዚአብሔር ለሆነች ነገር እኔን ለማሳመን እግዚአብሔር የሆነ ነገር አደረገ በህይወቴ። ምልክት ሰጠኝ ማለት የማረሳ የማይረሳ ያ ምልክት አደረገና ለዚህ ዓላማ ነው፣ ላስተምር ነው፣ ላሸንፍ ነው አለኝ። ኦኬ። ክርክር ነበር ከጌታ ጋር እንዴት ተሸንፌ እመለሳለሁ? አንዱ እሱ ነው፣ ሰው ነንና። ሁለተኛ ምን አነሰ ብዬ ነው የሚመለሰው? ሲመለስ ደግሞ ምንድን ነው የሚሆነው የሚሉት ጥያቄው ደርድሬ ነበር ከጌታ ጋር መንፈስ ቅዱስ ጋር ስነጋገር የነበረው። በኋላ መንፈስ ቅዱስ ግልጽ በሆነ መንገድ ተናገረኝ። እንደ ጴጥሮስ መስማማት ነበረብኝ። ኦኬ።
ጴጥሮስ እኔ በልቼ አላቅም እያለ ሲከራከር 3 ጊዜ ወደሱ መጣ ይላል። ልክ ተመሳሳይ ነገር እግዚአብሔር ለእኔ በማቀው በማምነው ነገር ወደ እኔ ስመጣ ጌታ ሆይ ያንተ ፈቃድ እንጂ እኔ ፈቃድ አይደለም ይሁን አሜን አልኩ። ስለዚህ ከሙሉ ወንጌሎች ጋር ዲል ማድረግ ነበረብኝ። በቃ እግዚአብሔር ከዚህ በኋላ ወደ ሙሉ ወንጌል ተመልሼ ወንጌል እንድሰራ አብረን እንድንሰራ እግዚአብሔር ተናግሮኛል ብለህ ለመሪዎች ተናገርኩ። እነሱ ቀድሞውንም በፊቱንም ያው በዚህ ዙሪያ ላይ ብዙ እንድመለስ የጣሩ ስለነበረ እግዚአብሔር ጊዜው ስለደረሰ ኦልሬዲ እነሱ ራሳቸው እግዚአብሔርን አመሰገኑ። ቀጣይ ፕሮሰሶች ምን እንደሚሆን ከሙሉ ወንጌል ጋር አገልግሎቱን አብረን የምናይ ይሆናል። እግዚአብሔር ይመስገን። ስለዚህ እንደ ጌታ ፍቃድና ሐሳብ ቀጣይ የሐዋርያው አክሊሉ ብርሃኑ አገልግሎት በሙሉ ወንጌል ቤተክርስቲያን ውስጥ ነው ማለት እንችላለን ማለት ነው። አዎ እንደሱ ነው። ምናልባት ከዚህ ጋር አያይዤ ልጠይቅ የምችለው አፖስትል በሙሉ ወንጌል የነበረ አገልግሎት ይታወቃል። በሚለውጥ ወንጌል ዓለም አቀፍ ቤተክርስቲያንም ደግሞ ያለ አገልግሎት ይታወቃል እና ሙሉ ወንጌል ብሆን ኖሮ ከዚህ አሁን ከማገለግለው በላይ ላገለግል ይችል ነበረ ብለህ ታስባለህ? ወይም ደግሞ እነዛ ያሳለፍካቸው ዓመታት የሚጸጽት ነገር ወይም እንደዚህ ባላደርግ የምትለው ነገር ይኖር ይሆን? ይኖራል። ስናገለግል ሰው ነን። እግዚአብሔር በመንፈስ ነርቶን የምናገለግል ሰዎች ነን። አብሶሉት አይደለንም፣ ፍጹም አይደለንም። ባይሆን ኖሮ የሚላቸው ነገሮች አሉ። ያኔ መመሪያው እንደዛ ባደርግ ኖሮ ብንቀጥል ኖሮ ይሄ ነገር በዛው ፌዝ ቀጥለን ቢሆን ኖሮ የሚል የት ነበር የሚሆነው? በግሌ ከሙሉ ወንጌል ወጥቼ ወደ 25 ቸርቾች ፕላንት አድርጌያለሁ። ከሙሉ ወንጌል ጋር ቢሆን ኖሮ ደግሞ ስንት አደርግ ነበር የሚለው ነው የማስበው። አርጌሳ ከተማ ላይ አንድ ብቸኛ ቸርች ፕላንት አደረኩት። እዛ ቦታ ላይ ለሙሉ ወንጌል ነው አስረከብኩ። የዘመኑ አገልጋይ ትምህርት እንዲወስዱ ብዬ ነው። እዛ መባው $1 ነው። ይሄንን የሚሰጠውን ቸርች ለሙሉ ወንጌል ማስረከብ ሰዎች ምን ሆነ ነው አሉኝ። እኔ ብር ፍለጋ አይደለም፣ ወንበር አይደለም፣ ክብር አይደለም። ሙሉ ወንጌል ከኔ ይልቅ አቅም አላት፣ አገልጋይ አላት፣ ገንዘብ አላት። ከዚህ በላይ መርዳት፣ ማገልገል፣ ማስፋት ትችላለች ብዬ ስላመንኩ ነው አልኩኝ። አሁንም ሳደርግ ይሄኑ ነው። ይሄ ቦታ ላይ ሰርተን እኮ ብዙ ነገሮች በቃ ያስብላል ብሎ የሚሉ ሰዎች አሉ። ምን ሆነ ነው የሚሉ። ከኔ ይልቅ ደግሞ ይህ ተቋም የበለጠ አብረን ብንሰራ መሰራት የነበረባቸው ስራዎች ብዙ የምንሰራቸው ስራዎች አሉ። አሁን ለምሳሌ ፓኪስታን ሄጄ ነው የመጣው። ብቻዬን ነኝ። ከሙሉ ወንጌል ጋር ቢሆን ኖሮ ህንዶች፣ ፊሊፒያን ብዙ አገሮች ይጠብቁናል። እየጠሩኝ ነው ተመልሼ የመጣው አቅሜ እዛ ስለማይደርስ። ፓኪስታን ያው ሰው አያስበውም ለመሄድ፣ ማንም አያስብም። የሞት ቀጠና ነው። በተለይ ከአፍሪካ ለመጀመሪያ የሄድኩ እኔ ነኝ። ከኢትዮጵያ አይደለም እኮ ከአፍሪካ ራሱ ጥቁር የሚባል አታይም በዛ ምድር ላይ። ከተማ ላይ ስትሄድ አንድ ጥቁር በሌለበት አንድ የሆነ ከሞት የመጣ ሰውዬ ሄዶ ወንጌል ሰብኮ አጋንንት ከሰዎች አውጥቶ መንፈስ ቅዱስ ተሞልቶ ሰዎችን አጽናንቶ በአንደርግራውንድ ያሉትን በቃ ይሄ ለኔ ቀለቤ ነው፣ እንጀራዬ ነው። ነገም ይቀጥላል። እግዚአብሔር ይመስገን፣ እናንተንም ጨምሬ። አሜን። እግዚአብሔር አብስቶ ይባርክ። አፖስትል ውድ የጸጋ ሾው ቤተሰብ ተመልካቾቻችን፣ የጸጋ ሾው እንግዲህ የሆነው ሐዋርያው አክሊሉ ብርሃኑ ጋር የህይወትና የአገልግሎት ድንቅ ምስክርነትና ቆይታ እያደረግን እንገኛለን። እናንተም በጸጋ ሾው ዩቲዩብ ቻናላችን ሰብስክራይብ አድርጋችሁ እየተከታተላችሁ እንደሆነ ተስፋ አድርጋለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁ። በጸጋ ነው የዳንኩት፣ እንዲሁ በጸጋ ነው፣ እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ።
ውድ የጸጋ ሾው ቤተሰብ ተመልካቾቻችን ተመልሼ መጥቻለሁ። ይህንን አስገራሚና አስደናቂ ምስክርነት ነው እየሰማን ያለ ነው። በጣም ይገርማል አፖስትል። ከዛ በኋላ እንግዲህ 2 PhD አለ፣ በትምህርትም ሄደሃል። በምን ታይትል ላይ ወይም በምን ፊልድ ላይ ነው የሰራኸው? አንደኛው ግሎባል ኮሚኒኬሽን ላይ ነው የሰራሁት። ሁለተኛው ሊደርሺፕ እንደ ማኔጅመንት ላይ ነው ከሰሚናሪ ገሊላ ሰሚናሪ የተመረኩ። ኦኬ፣ ያው የእግዚአብሔር ሕዝብ እንዲያውቀው ብዬ ነው ይሄንን የጠየቅኩክ። እንግዲህ በመንፈስ ቅዱስ በኃይል አገልግሎት ረጅም ዘመን ጌታ ረድቶ አገልግልሃል እና እንደው እስከዛሬ ስንት ቤተክርስቲያን እንደው በቁጥር መግለጽ ከተቻለ ወደ ስንት ቤተክርስቲያን በመንፈስ ቅዱስ ምሪት ፕላንት አድርጋል ወይም ተክለሃል? ይሄ ለሌሎች አገልጋዮች አእምሮ ለመጠበቅ እንደዚህ ነው ብዬ ቁጥር ባልናገርም 100 በላይ ነው። 100 በላይ? አዎ፣ ቸርች ፕላንት አድርጋለሁ። ሙሉ ወንጌል ይሄንን አጣርታ ነው ሐዋርያ ብላ ለመጀመሪያ ጊዜ በሙሉ ወንጌል ቀጠና 2 ላይ ኦርደን ያደረገችኝ። ስለዚህ እኔ አይደለም የሰራሁት፣ ጌታ በእኔ ሰራ፣ መንፈስ ቅዱስ በእኔ ሰራ። አንዳንድ ጊዜ ሰዎች ቸርች ተክያለሁ ምናምን ሲባል እኔ አይደለሁም፣ እኔ በቃ ጌታ ተጠቀመብኝ እና አሁንም ጭምር እንደሱ ነው። ስለዚህ ቁጥሩ ይሄ ነው ሲባል አንዳንድ ጊዜ ሰዎች ነገሮችን ገና መሬት ሳንቆፍር ወንዝ ሳንሻገርና ብዙ ሳንገፋ እዚህ ባለን እርስ በርስ ተማሙቀን ያለነውና እንደዚህ አይነት ነገሮችን እግዚአብሔር አይኖቻችንን ይክፈተው ብዬ ማለት እፈልጋለሁ። በጣም ጥሩ። እንግዲህ አሁን አንተ ይህንን ጥያቄ የጠየቅኩት ምክንያት በዚህ ዘመን ሐዋርያ የሉም፣ ሐዋርያት የሚባል የሉም። መጽሐፍ ቅዱስ ላይ የኢየሱስ ክርስቶስ የበጉ ሐዋርያት 12ቱ ናቸው። ምናልባት ከተጨመረም ሐዋርያው ጳውሎስ ፊት ለፊት ጌታ ኢየሱስ ክርስቶስ በደማስቆ መንገድ ላይ ስለተገለጠለት ሐዋርያት እነሱ ብቻ ናቸው፣ ሐዋርያት የሉም የሚል አስተሳሰብና አመለካከት ወይም ትምህርቶች፣ አካሄዶች ስላሉ ነው። ለዚህ አንተ ምላሽ ምን ሊሆን ይችላል? የኔ ምላሽ ወንጌል ነው። ወንጌል የሚያስተምረን የእግዚአብሔር ጸጋ 5ቱ ቢሮዎች ዛሬም ይሰራሉ። የበጉ ሐዋርያት ከጌታ ጋር በዘመኑ የኖሩ ናቸው። የበጉ ሐዋርያት ይባላሉ። ከዛ በኋላ ለቤተ ክርስቲያን የሰጡ ስጦታዎች አሉ። ወንጌላዊን ከተቀበለ ሰው ሐዋርያን ለምንድን ነው የማይቀበለው? ፓስተርን ከተቀበለ ሐዋርያ ለምን ነብይን ለምን አይቀበልም? 5ቱ ቢሮዎች ብሎ መጽሐፍ ቅዱስ የገለጣቸው ስጦታዎች ተብሎ የተሰጡት ለቤተ ክርስቲያን ነው። መንፈስ ቅዱስ ዛሬ ይሰራል ብለን ካመን መንፈስ ቅዱስ ሲሰራ ጸጋ ስጦታን ይሰጣል። እነዛ ጸጋ ስጦታዎች በሰዎች ነው የሚሰራው። አንዳንዶቹን ሐዋርያት፣ ሌሎችን ነቢያት፣ ወንጌላውያን፣ እረኞች አድርጎ አስተማሪ አድርጎ ሾማቸው ነው የሚለው ኤፌሶን 4 ላይ። ይሄ ቃል መጽሐፍ ቅዱሳዊ ቃል ነው። በተግባርም የሚሰራ ነው። ወንጌላዊ በዚህ ዘመን አይሰራም ከተባለ ሐዋርያም አይሰራም። ነቢይ በዚህ ዘመን የለም ከተባለ እንደዛ ነው። ሰዎቹና ጸጋውን ቀላቀል ነው። የሰዎች ካራክተር፣ የሰዎች ስራ፣ የሰዎች ማንነት ከጸጋው ጋር ይሄዳል አይሄድም፣ እሱ የቤተ ክርስቲያን መሪዎች ዲሲሽን ነው። ጸጋን ለይቶ ኦርደን ማድረግ። እንደ ዘመኑ ሰው ሰዎችን አደራጅ ሞልቶ በገንዘብም ቢሆን ቤቱን ተከራይቶ ሰዎችን በገንዘብም ሰብስቦ ሐዋርያ የሚባልም አለ። ሁሉም እንደዚህ ናቸው ባልልም፣ ሐዋርያት፣ ነቢያት፣ ወንጌላውያን፣ አስተማሪዎች፣ መጋቢያን ስጦታ ናቸውና መንፈስ ቅዱስ ለቤተ ክርስቲያን ጌታ ኢየሱስ ሲሄድ እንዲያንጹ የተሰጡ ስጦታዎች ናቸው። ዛሬም ሕያው ሆነው በቤተክርስቲያን ውስጥ ይሰራሉ ማለት ይሰራሉ። በፍሬ ነው የምታውቀው። ሐዋርያት ምን ሲሰሩ ነበረ? ዛሬም ይሰራል ያ ስራ። በዛ ዘመን የተሰራው ስራ ዛሬ ይደገማል ወይ? እግዚአብሔር ድግግሞሽ የለውም፣ ሁልጊዜ አዲስ ነው።
ዘመኑን በሚመጥን መንገድ እግዚአብሔር ምንድነው መሰራ የሚለውን ያን ለማድረግ ነው። አንዳንዶቹ ሬሳ መቼ ይነሳ ይላሉ። ሬሳ ምን ያደርጋል? የተነሳው ሰው ራሱ እያገለገለ አይደለም። እና በዛ ልክ ነው የሚመዝኑት። አንዳንዶች በራሳቸው ዕውቀት ልክ ቴዎሎጂካሊ ደግሞ ሰዎች የሚያስተምሩት በዛ ዘመን ሰርቷል፣ ከዛ በኋላ ግን መንፈስ ቅዱስም ራሱ ቆሟል፣ አይሰራም፣ አሁን ያኔ የነበረው ነው መንፈስ ቅዱስ ብሎ ስላሴንም የማይቀበሉ አሉ። ቱ ዛት ማች እና ይሄን ያክል የማይቀበሉ ዶክትሪናሊ ክፍተቶች የሚፈጥሩ አሉ። አብ ወልድ መንፈስ ቅዱስ አንድ አምላክ ዛሬም እስከ ዘላለምም ሕያው ነው። አሜን። ይሄ ነው የማውቀው። በጣም ደስ ይላል። በኃይል አገልግሎት በፈውስ አገልግሎት ውስጥ እግዚአብሔር የቀባቸው በምድራችን ላይ ትላልቅ የእግዚአብሔር ሰዎች በኢትዮጵያ ውስጥ በታሪክ ውስጥ ተነስተዋል። ታሪካቸውን ከሰዎች ከመጽሐፍት እንዲሁም ደግሞ ከድሮ ቪዲዮዎች አይተናል። በተነሱበት ቅባት በተነሱበት የኃይል አገልግሎት ክብርና ሞገስ አሁን ላይ ያልቀጠሉ ሰዎች አሉ። ጸጋው ጎሎ ነው ያልቀጠሉት ወይ እነዛ ሰዎች በራሳቸው ምክንያት ክፍተት ኖሮባቸው ነው ያልቀጠሉት? ምክንያቱ ምን ሊሆን ይችላል? በኃይለኛ ክብር የምናውቃቸው ስማቸው በጣም ይወጣ ትላልቅ የእግዚአብሔር ሰዎች ተነስተዋል፣ ግን በዛ ክብር አልቀጠሉም። ለምንድን ነው? እንደው ለምን ይሁን ብዬ ብጠይቅ ደስ ይለኛል። አፖስትል ቴንክ ዩ። ትልቅ ጥያቄ ነው ጠየቀኝ። በእኔ ላይ ዛሬም ሳይቀንስ ኃይሉ እየሰራ መሆኑ መጀመሪያ መናገር ይፈልጋለሁ። ፈውሱም የእግዚአብሔር ተአምራቱም መናፍስት መለየቱም መናፍስት ማስወጣቱም ሁሉም ጸጋ በውስጤ ጌታ የሰጠኝ ዛሬም ይሰራል። ከስንት ዓመት በኋላ ማለት ነው። ችግሩ ግን ምንድነው ለጠየቀው ጥያቄ ኮንቴክስቹዋል የሚባል አለ፣ አውዳዊ። የኢትዮጵያ ኮንቴክስት በራሱ አገልጋይ በአገልግሎት እንዳይቀጥል እንቅፋት የሚሆኑ ብዙ ነገሮች አሉ። አንደኛ ሰዎች ለጸጋው ያላቸው እይታ የተሳሳተ እይታ፣ ሁለተኛ ለአገልጋዩ የሚሰጠው ማንነትና ስፍራ፣ በሶስተኛ የአገልጋዩ ሕይወት ራሱ የኑሮ ጉዳይ የቤተሰብ ጉዳይ መቋቋም የማይችላቸው ችግሮች ሲመጡ ከጸጋው ከጸሎቱ ይልቅ ወደ ኑሮ ወደ ቤተሰቡ ወደ ልጆቹ መርዳት ፎከስ ስለሚያደርግ እንደ ነጭ ሀገር ሁሉ ተሟልቶለት እዚህ ጋር ነው ተብሎ የሚከፈልልን ነገር የለም። እማቃቸው ሰዎች ስላሉ ትልቅ ጸጋ ያለባቸው ሰዎች ከኑሮ የተነሳ ተሽመርምዶ ተቀምጠዋል። እግዚአብሔር ያስነሳቸዋል። ምንድነው ለዚህ ነገር አንዱ የአብያተ ክርስቲያን ወይም ደግሞ የቤተ እምነቶች በዚህ ጸጋ ዙሪያ የሚደረጉ ጥንቃቄዎችና ጥበቃዎች ምገባዎች አንዱ እሱ ነው እንዳይቀጥሉ ያደርጋቸው። ሁለተኛ አንዱን ጸጋ ከአንዱ ጸጋ አበላልጦ ያ ጸጋ ተፈላጊ ነው ብሎ አብሮ ያንን አገልጋይ መምታት፣ ማናናቅ፣ ማጣጣል፣ ስህተቱን ብቻ መፈለግና የደከመው የወደቀውን አገልጋይ በዛ ላይ እንደ ማስታወቂያ መስራት፣ ይሄ ለሚቀጥሉት አገልጋዮችና ያገለገሉ ሰዎች ወደ መድረክ ወደ አገልግሎቱ እንዳይወጡ የሚያሸማቀቁ ነገሮች። ቅድም እንደጠቀስነው ሐዋርያ በድሮ ቀረ እንጂ አሁን የለም፣ ነብይ ድሮ ቀረ እንጂ አሁን የለም። ድሮ ቀረ የሚባለው ስም ብቻ ነው። ሕይወት ይቀጥላል፣ አገልግሎትም ይቀጥላል። እና መንፈስ ቅዱስ የተጠቀመባቸው ሰዎች አንደኛ ለራሳቸው የሚሰጡት ጥንቃቄ ጉለት፣ ብቸኛ ሲሆኑ መካሪ ጓደኛ የላቸውም። እኔ ከቤተ ክርስቲያን አሁን ለምሳሌ ረጅም ጊዜ አብረን እንደዚህ ያገለገል ፓስተሮቼ እኔ አብረን የምናገለግል የቀጠና ሁለት አገልጋዮች ናቸው። አብረን ቡና ሻይ እንጠጣለን። አገልግሎቴን ከጨረስኩ በኋላ አብረን ቁጭ ብለን ኢቫሉዌት እንደራረጋለን፣ እንመካከራለን፣ እንሰራራለን፣ እንሞራረዳለን። ይሄ ባይሆን ጥሩ ነው፣ ይሄ ይሰማብሃል እየተባለ አገልጋይ በዚህ ዘመን በወታደር ተከቦ ስለሚያገለግል የድሮ ሰዎች ደግሞ ብቻቸውን ስለሚያገለግሉ
ሰው በቪዲዮ ሚዲያው የመጣው ሚዲያ ሞር ትኩረት የሚሰጠው አሁን በሚሰራው ነገር ላይ ስለሆነ እነዛ ሰዎች ጸጋው ጠፍቶ ሳይሆን መድረኩም አገልግሎቱም አቅሙም እየቀነሰ ሲሄድ ጥሎ ማለፍ ነው የሚመስለው። አንዱ ጥሎ ማለፍ ነው። የአገልጋይ ጥሎ ማለፍ አቅም ያለው አቅም የሌለውን ሰው እንዳይታይ እንዳይታወቅ የሚሸፍን የሚጋርድ አንዱ በአገልግሎት ውስጥ አገልጋዮችን እንዳይጨርሱ የሚያደርግ ከኋላ የመጡ አገልጋዮች ከፊት የነበሩትን አገልጋዮች አክኖሎጂ አለማድረግ ጸጋቸውን ህይወታቸውን ምስክርነታቸውን ሲጠቅሰናይ የማናውቀው ዶክተር ላምፔ ዶክተር ጆሴፍ የሚባል አንድ ህንዳዊ ቻይናዊ አሜሪካዊ ብለን ነው ጥቅስ እንኳን ምሳሌ የምንጠቅስ አጠገቡ አብሮ ጸልዮ የቆየ ሰው ስሙ አይጠቅሱም። አንድ ጊዜ ከአክሊሉ ጋር ስንጸልይ አንድ ጊዜ ከኤልያስ ጋር ስንጸልይ አይባልም። እነኚህ ምን ያደርጋል? ኢንፌሪቲ ኮምፕሌክስ ውስጥ እንዲወርቁ ያደርጋል። በትምህርት በቃ ስላልተማሩ ነው የሚለው ልብስ ያለብሳሉ። ስለማያውቅ ነው ስለሌለው ነው እየተባለ አሁን ለደረስንበት ደረጃ ደርሰናል። የእግዚአብሔር ጸጋ ግን በአንድ ሰው ተጠቅሞ እንደ አሮጌ ጆንያ ጥሎ የሚያልፍ መንፈስ ቅዱስ የለም። አሜን። እግዚአብሔር አብስቶ ይባርክ። አሜን። አፖስትል ያው በሚገርም ሁኔታ ነው ሐሳቡን የገለጽከው እንዲሁም ደግሞ ጥያቄን ለኔ በግሌ መልሰልኛል ብዬ አስባለሁ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ጸጋን ሾው በዩቲዩብ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች በረከት እንዲሆኑ ቤተሰብ እንድትሆኑ በጌታ ፍቅር እጠይቃለሁ። አፖስትል እንደው እግዚአብሔር ካደረጋቸው ድንቅና ታምራቶች ውስጥ አንድ ለመጨረሻ ጊዜ የምትነግረኝ ነገር ካለ እድሉን ልስጥክ። እግዚአብሔር በአገልግሎት የማትረሳው የሰጠህ ገጠመኝ ካለክ። እንግዲህ ብዙ ገጠመኞች አሉ። አንድ የማረሳው በዚህ በአምቦ ዙሪያ ፉቶ የሚባል ነገር አለ። አንድ ጓደኛችን ፓስተር አበራ ይባላል። ከሱ ጋር ስንሄድ ምንድነው የገጠመን? አካባቢው የቃልቻ ሀገር ነው። እሺ። እና ወደ 32 በሬ ያርዳል በአመት። ኦኬ። የታወቀ ቃልቻ ነው። እና እሱ ሰፈር የሱ ዘመድ ከሱ ጋራ ይወዳጃልና እኔን ከቀጠና 2 ይዞኝ ወደዛ ሲሄድ በበቅሎ ነው ሄድኩ። ዳገቱ በጣም ከባድ ነው። እሺ። እና ቃልቻው እኛ መሄዳችንን በመንፈስ ተረድቶ የምንሄድበት ወንዝ ተሻግረን ወደሱ የምንደርስበት ወንዝ ላይ እኛን እንዲያስቀሩ ይልካል። እሺ። ሰዎችን ልኳቸው እኛ እየጸለይን እየዘመን ደስ እያለን ወደ ፕሮግራሙ ወደ ሰውየው ቤት ይሄን ነው። ለምንድነው? ታዋቂ ሰው ነው። ወደ አጥሩ ራሱ ወደ 400 ዓመት የቆየ ነው። አጥሩ ራሱ ዝግባ ላይ ዝግባ ወልዶ የቆየ ቦታ ነውና እዛ ቦታ ላይ ሊያስቀሩን የላካቸው የሱ አጃቢዎች እኛን እየጠበቁ እኛ አልፈናቸው ሄደናል። እሺ። ወንዝ ላይ በኋላ ነው የሚመሰክሩልን። እየጠበቁ ነው እነሱ ገና ይመጣሉ ብሎ። ያው እንደምታውቀው ኢንቨስተር ይመስላሉ እኔ በቅሎ ላይም ሲቀመጥ እና ዳገታማ ቦታ ነው። ቦታው አይመችም። በጣም ጉራንጉር ቦታ ነው። እዛ ስንደርስ በጣም የሚገርመኝ የማረሳው ቃልቻው በነጠላ ውስጥ አልጎጁን እንደዚህ ቤተሰብ ስለሆነ ጓደኛዬ ያውቃቸዋል። ቤተሰቡ እዛ አካባቢ ስለሆኑ በነጠላ ውስጥ ሆኖ አስተዋወቀንና ቁጭ ያለ ሳር ቤት ነው ቤቱ። በጣም የቆየ ቤት ነው። ውጪው ሰው ሞልቷል። ገልማዎች አሉ። እኔ ዝም ብዬ ደፋር ገብቼ ቁጭ አልኩ። እሺ። ቃልቻው ጋር ጭራ ይዞ እንደዚህ ቁጭ ብሏል። በኋላ ሰውየው ነግሮኛል ፓስተሩ፣ እንግዲህ አንተ እግዚአብሔር ይረዳሃል፣ ጌታ የሚልን አድርጋለኝ። ፕሮግራም መሪ የለ፣ ጸሎት የሚጸልይ የለ፣ ከጎን የሚቆም የለ፣ ዘማሪ የለ፣ ፊት ለፊት መገናኘት ነው። እና ዘመዳችን ነው እሱን ይዘን መጣን ሊያስተዋውቃችሁ ነው ብሎ አስተዋውቆ ዝም አለ። እሺ። እና
ጥሩ ነው ከየት ነው ምናምን እያለኝ እንደዛው ጭራውን እንትን እያለ ከዛ ቀጥሎ ያለው ነገር በጣም የሚገርም ነው። ቡና እንደዚህ ፈልቶ ሊቀርብ ነው። 2 ጡት ያለው ጀበና ነው። እሺ። እና ያ 2 ጡት ያለው ጀበና ከመቀዳቱ በፊት እንጸልያለን አልኩ። ኦኬ። ታላስፈቅድ እሺ። ቃልቻ ቤት ውስጥ ጸሎት በጣም ይገርማል። እና አንዳንዴ የኃይል አገልግሎት፣ የስልጣን አገልግሎት የት ቦታ እንደሚጠቅሙ እግዚአብሔር መንፈስ ይመራል። እና በቃ እንጸልያለን። በዚህ ቡና ላይ ጸልዬ ነው የምንጠጣ ምናምን አልኩና ጸልዬ ቁጭ አልኩ። ልትቀዳ ስታነሳ ጀበናውን እጡ ከስር ወደቀ። እስከ ዛሬ የሚገርመኝ ተአምራት አንዱ እግዚአብሔር ስሙን እንዴት እንደሚያከብር በቃ ሌላ ምንም ሆነ ነገር የለም። ከዛ በኋላ ያለው ነገሮች ተቀየሩ። መንፈስ መገለጥ ጀመረ። ከቤት ውስጥ ያለን ሰው ወደ ውጭ ወጣ። ውጭ ሰዎች ተደርድሯል። ሰፈር ላይ ሰዎች መጡ። አጋንንት ማስወጣት ጀመርን። ሰውየው ዘራፍ ይላል። ፉከራ ጀመረ። እኛ ውጭ ሌሎችን ማስወጣት ጀመርን። ከፓስተሩ ጋራ በዛው ወደ ኮንፈረንስ ለወጥ ነው። እና ይሄ አይረሳኝም። ዛሬ እሱ በህይወት አለ። ፓስተር አበራ ይባላል። እዛ አካባቢ ላይ ወደ 10 ቸርቾች ሆኗል። በጣም ይገርማል። ያ ቃልቻ በሙሉ ቤቱ ተወርሶ እግዚአብሔር ይመስገን። ይሄ የወንጌል ስራ ነው። ዛሬም ወንጌል ይሰራል። ዛሬም ጸጋው ይሰራል። ቤተክርስቲያን በዚህ ውስጥ አገልጋዮቿን ጥሪ ያላቸው ጸጋ ያላቸው በየቸርች ውስጥ ያሉ ሰዎችን ወደ እነዚህ ሚሽን አገልግሎት የምታሰማራበትን አቅምና ጉልበት እንድታገኝ እግረ መንገድ አድራን አስተላልፋለሁ። እግዚአብሔር አብዝቶ ይባርክ አፖስትል። በጣም አስገራሚ አስደናቂ የሆነ ምስክርነት እና የአገልግሎት ጌታ ያደረጋቸውን ነገር ነው የነገርከኝ። የመጨረሻ ለኢትዮጵያ አሁን ላለችው ለምድራችን ለክርስቶስ ቤተክርስቲያን ለእግዚአብሔር ሕዝብ መልእክት ጌታ ከሰጠክ እሱም ብትናገር፣ እንዲሁም ስለ ቀጣይ ስለ ቤተክርስቲያንስ ምን ይታያል? እግዚአብሔር ምን ተናገረክ? እንደ መዝጊያ መልእክት እንድታስተላልፍ ስለፈለግኩኝ ነው። ይሄ ጥሩ መቋጫ ነው። መልእክት አለኝ። ያለኝ መልእክት ለግለሰብ፣ ለቤተ ክርስቲያን፣ ለአብያተ ክርስቲያናት፣ ለካውንስል፣ ለመንግስት፣ ለሀገራችን ህዝብ ሁሉ መልእክት አለኝ። መልእክቱ እግዚአብሔር በስራ ላይ ነው። እንደ ግለሰብ አገልጋዮች፣ ምዕመናን፣ ቅዱሳን ከፊት ለፊታችን እየመጣ ያለው ጊዜ የሪቫይቫል ጊዜ ነው። ከዚህ በፊት መጥቷል በትምህርት ብዙዎች እንደሚያስተምሩት። አሁን ግን ከፊት ለፊታችን እየመጣ ያለው ውሽንፍር እጅግ ትልቅ ውሽንፍር ነው። ትልቅ ዝናብ ነው። ትልቅ የእግዚአብሔር ጉብኝት ነው። ከዛ በፊት ቤተክርስቲያን፣ አገልጋይ፣ አማኞች ልንዘጋጅ ይገባል። በምንድን ነው የምንዘጋጀው? አንደኛ ይዞን ካለው ምድራዊ ነገር በመላቀቅ ወደ እግዚአብሔር መንግስት ትኩረት ማድረግ፣ ወንጌልን እንደገና ላልሰሙ ሰዎች ለማድረስ፣ ሰምቶ ደግሞ በተለያየ ምክንያት ከእግዚአብሔር ቤት የቀሩ፣ ከእግዚአብሔር ቤት የወጡ፣ ተስፋ የቆረጡ፣ ያዘኑ፣ የታመሙ ሰዎችን በመጎብኘት አይዞ እግዚአብሔር ልክ ኢሳይያስ 40 ላይ ህዝቤን አጽናኑ ብሎ እንዳለው መንፈስ ቅዱስ በነቢዩ በኩል በምርኮ ለደከመው ተስፋ ለቆረጠው ህዝቤን አጽናኑ ብሎ ተራራው ዝቅ በል ሰጓጉጡ ይሙላ ብሎ የአዋጅ ነጋሪ ቃል እንደወጣ ዛሬም በኢትዮጵያ ምድር ላይ በቅዱሳን ላይ በቤተ ክርስቲያን ላይ በቤተ እምነቶች ላይ እናገራለሁ። ትልቅ ውሽንፍር፣ ትልቅ ዝናብ ከፊታችን እየመጣ ነው። የበረከት ዝናብ፣ የጽድቅ ዝናብ፣ የፈውስ ዝናብ፣ የእርቅ ዝናብ፣ የምህረት ዝናብ እግዚአብሔር ሊያዘንብ ሰውን እየጠበቀ ምድሪቱን እየጠበቀ ነው። ይሄንን መልእክት ሰው ሁሉ ሊሰማ ይገባል። ሰምቶ ለሚያስተናግዱት ጉብኝት ይሆንላቸዋል።
ይህንን ሰምቶ የማስተናግዱትና ባሉበት ቦታ ላይ በለመዱት ልምድ እቀጥላለሁ ለሚሉት መቀጠል አይችሉም። ለምን ብባል እግዚአብሔር አሰራርን ይቀይራል፣ አካሄድን ይቀይራል። መንፈሱ አይለወጥም፣ አሰራር ግን ይለወጣል። ስለዚህ በዚህ ዙሪያ አብያተ ክርስቲያናት ሊዘጋጁ ይገባል። ምን በማድረግ ህዝቡን ወደ እግዚአብሔር በማምጣት በማቅረብ ህዝቡ በአንድነት የሚገናኝበትን ሁኔታዎችን በማመቻቸት በጾም ጸሎት ኮንፈረንሶች፣ ከተማ አቀፍ፣ አገር አቀፍ እያንዳንዱ ወደዚህ አይነት ነገር አጀንዳ የምንገባበትን በማመቻቸት እግዚአብሔር ምድራችንን በዚህ ልክ ሊጎበኝ በደጅ ነው ያለው። ሁለተኛው አገልጋዮች፣ መሪዎች፣ የቤተ ክርስቲያን አገልጋዮችና መሪዎች ያለፈውን የድካም ዘመን፣ ያለፈውን የመጓተት ዘመን፣ የመተታቸት ዘመን አልፏል። እግዚአብሔር አዲስ ዘመን ከፊታችን ይዞ መጥቷል። የተረዳሁት ነገር አለ፣ የሰማሁት ነገር አለ። ጊዜ ሲኖረኝ ከመሪዎች ጋር በቦታው መናገር እችላለሁ። ለሚዲያ በሚመጥን መንገድ ግን እግዚአብሔር ተሐድሶና ጉብኝትን ከፊታችን ለማድረግ እስከዛሬ አይተን በማናውቀው መንገድ፣ እስከዛሬ ሄደንበት በማናውቀው መንገድ። ምክንያቱም ይሄን የምለው ባለፈው ወደ ሄድኩበት አንድም ክርስቲያን ሊኖርበት በማይፈቀድ አገር ላይ እግዚአብሔር በሩን በርግዶ ሰጥቶኛል። ይሄ አዝመራ ለአክሊሉ ብቻ አይደለም። ኢትዮጵያውያን እንጠበቃለን ሲባል ትንቢት ነው ስንሰማ ይኖር ነው። ጊዜው ደርሷል። ምዕራቡ ይጠብቃል፣ ምስራቁ ይጠብቃል፣ ሰሜኑ፣ ደቡቡ እግዚአብሔር በምድቱ ላይ የተነሱ አገልጋዮችን፣ ቅዱሳንን፣ መሪዎችን የሚጠቀምበት ጊዜ፣ ለመጨረሻው አዝመራ ትውልዱና ህዝቡን የምናዘጋጅበት ጊዜ ደርሷል። ስለዚህ እናድርግ፣ ከእንቅልፍ እንንቃ፣ እንታይ፣ ጣት መቀሳሰሩ ይቆምና ታይተን አብረን የምንወጣበትን እድሎችን እንፍጠር። እድል የጉብኝት እድል መጠቀም ለመባረክ ነው። ጉብኝትን አለመጠቀም ሉቃስ 14 ላይ ሉቃስ 44 ላይ ቁጥር 19 ጀምሮ ብናነብ ሉቃስ 19 44 ላይ ይገልጠዋል። ወዮልሽ የተባለችው እግዚአብሔር እድል ይሰጣል፣ የመጎብኘት ጊዜን አላወቅሽምና ተባለች ኢየሩሳሌም። የመጎብኘት ጊዜ ኢትዮጵያውያን ቤተክርስቲያን፣ አገልጋዮች፣ መሪዎች፣ ቅዱሳን በዚህ ልክ እንዘጋጅ። በጸሎት ወንጌልን በመናገር በህይወት በመኖር ያለፈው ታሪኮችን በመርሳት ከፊት ለፊት ያለውን ለመያዝ በመዘርጋት ያልያዝናቸው ያልጨበጥናቸው ትላልቅ ነገሮች ከፊታችን አሉ። እግዚአብሔር ያስጨብጠናል። መንግስቱ ይሰፋል። ጎረቤት ሀገሮቻችን ላይ በተለያየ እምነት ውስጥ ሆኖ መፍትሄ ጠፍቷቸው ጨለማ በጦርነት እየታመሰ ህዝብ ላይ እግዚአብሔር ብርሃንና ጨው አድርጎ ይለቀናል። አገራችን ኢትዮጵያ ላይ ይሄ ትልቅ እድል አለ። የአፍሪካ አንድነት እዚህ ጋር ስብሰባ ላይ የተለያዩ አይነት ዓለም አቀፍ ስብሰባዎች የሚካሄዱባት አገር እግዚአብሔር ወርቃማ ጊዜ ሰጥቶናል። ቢያንስ መንግስታችን ወንጌልን የሚደግፍ ነው። በዚህ ሰዓት ይሄ ወርቃማ ጊዜ በትክክለኛ ሁኔታ እንድንጠቀም ሪሶርሳችንን፣ ገንዘባችንን፣ ያሉንን ነገሮች ሁሉ ለወንጌል ስራ እንድናዘምት በሚዲያ ያላችሁት በሚዲያ ይሄንን የምንሰራበት፣ ሰላም ላይ የምንሰራበት፣ እርቅ ላይ የምንሰራበት፣ ቤተክርስቲያን ከቤተክርስቲያን፣ አገልጋይ ከአገልጋይ ጋር የግንኙነት የህብረት አንድነት ጊዜ በማብዛት የሚቀጥለውን የጉብኝት ጊዜ እናፍጥ ነው። ጊዜው በቅርብ ነው። ኢየሱስ ክርስቶስ ተመልሶ ይመጣል። ይሄ ለቅዱሳንና ለቤተክርስቲያን፣ ለመሪዎች፣ ለአገልጋዮች የሚሰጠው ነው። ለመንግስት የምለው ነገር አለኝ። እስከ ዛሬ እግዚአብሔር ረድቷቸዋል። በተለያየ ኃላፊነት ላላችሁ ከላይ እስከታች ያላችሁ የመንግስት ሰዎች እግዚአብሔር ወርቃማ ጊዜ ለእናንተም ሰጥቷል። እግዚአብሔር እየረዳችሁ ነው በብዙ መንገድ። የቀሩት ነገሮች ጥቃቅን፣ ትንሽ ስንፍና ትልቁ መልካም ነገር ያበላሻል ይላል መጽሐፍ ቅዱሳችን። ስለዚህ ምድቱ ላይ ያለውን ነገር ራሳችሁ በመሸነፍ እያሸነፋችሁ፣ ጦርነት ያለባቸው ቀጠናዎች፣ ህዝቡ በፍርሃት መግባት መውጣት ያቃተባቸው ኤሪያዎች ላይ መልእክተኞች ነንና ከኛ ጋር ሆናችሁ እርቅ ሰላም ላይ እንስራበት። አብያተ ክርስቲያናት በዚህ እርቅ ሰላም ላይ የሚሰራበት
ፎረሞች ይብዙ፣ ይሰሩ፣ ይካሄዱ በየክልሉ በየቀበሌው። ወንጌል ያሸንፋል። ሰው በወንጌል ይሸንፋል። ፍቅር ያሸንፋል። ጦርነት ክሳራ ነው፣ እልቂት ነው፣ ትውልድን ይበላል፣ ሀብት ይበላል። በዚህ መንግስታችን ብዙ እየተናገሩ እየሰሩ እንዳሉ ባውቅም ሁሉም በዚህ መንፈስ አብያተ ክርስቲያናት፣ ቤተ እምነቶች፣ ሃይማኖት ሰዎች በሙሉ በሰላምና በእርቅ ላይ ከንግግር ያለፈ ወደ ተግባራዊ ነገር አውርደ ነው የምንሰራበትና እግዚአብሔር ምድራችንን ለወንጌል አዝመራ ትውልድ የምድንበት ህዝቡ ወደዚህ ጎርፎ እሰየው ብሎ ምጽናናበት ምድር እንድትሆን እግዚአብሔር በዚህ በኩል ይረዳችኋል። በጸሎት እናግዛችኋለን። እናንተም በዚህ ዙሪያ ላይ እንድዘምቱ ወንድማዊ ምክር ለእናንተ እሰጣለሁ። በአጠቃላይ ኢየሱስ ክርስቶስ ተመልሶ ይመጣል። ወንጌል ይሰበካል። ወንጌል ሲሰበክ የተጣላው ይታረቃል፣ የወደቀው ይነሳል፣ የሳተው ይመለሳል። አገልጋዮች መድረኮቻችን ላይ ኢየሱስ ክርስቶስን አጉልተን እንስበከው። ከጊዜያዊ ጥቅሞች ይልቅ ኢየሱስ ክርስቶስን እናጉላ። የተቸገረ፣ ያዘነ፣ ግራ ለተጋባ ህዝብ መድኃኒት እንድንሆን ይህንን መልእክቴ ነው አደርሳለሁ። ቅዱሳን ምእመናን ሁላችሁ ደግሞ ባላችሁበት ቦታ ጸሎታችሁ ወደዚህ አቅጣጫ ይሁን። ሌላው ይጨመራል። የእግዚአብሔር መንግስት ውስጥ ያለው ዋናውን ስራ ዋና እናርገው፣ ሌላው ይጨመርልናል። እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ። ይሄ ወንድማዊ ምክራችሁ ነው፣ የኔ ምክር ነው። በጣም እወዳችኋለሁ። ጸልዩልኝ። ቀጣውን አገልግሎት በተለያየ መድረኮች፣ ክፍለ ሀገሮች ላይ፣ በስቴዲየሞች ላይ እንገናኛለን። እግዚአብሔር ምድራችን ኢትዮጵያን ለትውልዱ ሁሉ መታነጽ፣ መፈወስ አድርጎ ይሰጠናል። ጌታ ይባርካችሁ። እግዚአብሔር አብዝቶ ይባርክ። የእግዚአብሔር ሰው ሐዋርያው አክሊሉ ብርሃኑ በነበረን ቆይታ እግዚአብሔር ብዙ ነገሮችን በአንተ ህይወትና ዘመን አገልግሎት ያደረጋቸው ለእግዚአብሔር ህዝብ አድርሰናል። ስለነበረን ቆይታ በጣም አመሰግናለሁ። እኔም አመሰግናለሁ። ጌታ ይባርካችሁ። ጸጋሹ የምትካፈሉና በዚህ ፕሮግራም ላይ ያላችሁ ሁላችሁ ሰብስክራይብ በማድረግ በዩቱብ ላይ ለብዙዎች እንዲደርስ አድርጉ። ምስክርነቶች እዚህ ጋር የሚቀርቡና እነዚህ ወንድሞች ሰውን እንዲደርስ በተለያየ ቦታ ሆኖ ተስፋ የቆረጡ ያዘኑ እግዚአብሔር የሌለ የመሰላቸው ሰዎች እግዚአብሔር አለ ብለው በምስክርነቶች እንዲጽናኑ ሰብስክራይብ ያደረጋችሁ አድርሷቸው፣ ጋብዟቸው። ጌታ ይባርካችሁ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ላለፉት ጊዜያት የጸጋ ሾው እንግዳዬ የነበሩት በጣም የተወደዱት የእግዚአብሔር ሰው ሐዋርያው አክሊሉ ብርሃኑ ነበሩ። ጌታ በሳቸው ህይወት ያደረገውን ድንቅና ታምራት ወደ እናንተ አድርሰናል። እናንተም እጅግ እንደተባረካችሁ ተስፋ አደርጋለሁ። ጸጋን ሾው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ይህ አገልግሎት ለሌሎችም እንዲደርስ መንፈሳዊ ኃላፊነታችሁ እንድትወጡ በጌታ ፍቅር እጠይቃለሁ። የፕሮግራም አዘጋጅቼ ወደ እናንተ የማደርሰው እኔ ኤልያስ ወንድሙ ነኝ። ሳምንት በሌላ እንግዳ ወደ እናንተ የመመጣ ይሆናል። የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እስከ ሳምንት ቸር ሰንብቱ። እንዲሁ በጸጋ ነው የዳንኩት፣ እንዲሁ በጸጋ እንዲሁ በጸጋ ነው፣ እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ።